በእኛ ጌታን ከእውቀቱ የሚሰወር ነገር የለም። ሁሌም ትክክልና ማይሳሳትም ጌታን ምድር ላይ ለሚፈጸመው ነገር ሁሉ በጥልቀት ያቀዋል። ምድር ላይ የሚከናወነው ነገር ሁሉ በሱ እይታና ምልከታ ውስጥ ነው። ወላሁ ዐላ ኩሊ ሸይኢን ሸሂድ። ምንም ነገር አይከሰትም፣ የዛፍ ቅጠል አይወድቅም፣ ጦርነት አይፈጸምም፣ በደል አይፈጸምም። አላህ ያየው የተመለከተው ያወቀው የጻፈው ቢሆን እንጂ ኃያልና አሸናፊ የሚፈልገውን መፈጸም የሚችል ጥበቡ የሰፋ ረሒሙን ወዱድ ባሮችን የሚወድ አዛይ ጌታ አላሁ ጀለ ፊዑላ። ምድር ላይ የሚከሰቱ የትኛውም ክስተት አንዳንዴ በሰውኛ ቢርቀንም በእኛ ምልከታ ቢጠናንም አላህ ግን በደንብ ያውቀዋል። ከእውቀታችን በላይ ቢመስለንም ለምን ይሄ ነገር የሆነ አላህ ዝም አለ የሚል ብዥታ አንዳንዴ ቢሰማንም አላህ ግን ያውቀዋል። እንዲከሰት የፈቀደው እሱ ለሚያውቀው ጥበብና ጥበብ ብቻ። ምእመናን አሁን ሲጨፈጨፉ እናያለን። አገሮች ሲወድሙ እንመለከታለን። ገዛ ለኛ ምሳሌያችን ነች። ከ80,000 በላይ ቶን ቦምብ ወርዶባታል። ከ55,000 ሰው በላይ አልፈዋል። አላህ ሸሂድ አድርገው ይቀበላቸው። በደል ለ3 ዓመት ሲፈነጭ እያየነው ነው። አላህ ያያል፣ ይሰማል። በረቀቀ ጥበቡ እያስተናገደው ለኛ እውቀት በገዘፈ መልኩ እየተፈጸመ ነው። ወልአርዱ አርዱ ምድር የሱ ነን፣ ወነሕኑ ዓቢዱ እኛ ባሮቹ ነን። ፈልየፍዓል ቢና ማ የሻ በእኛ ላይ የፈለገውን ይፈጽም። ወኢና ኢንሻአላሁ ሳቢሩን እኛም ታጋሽ ነን ይላል። ክስተት ስታይ ከእውቀትህ ሊገዝፍ ይችላል። አንዳንዴ ለምን ሆነ ልትል ትችላል። እንዴት ይሄ ሊለወጥ ይችላል ብለው ውስጥ ሊጠረጥር ይችላል። ግን ወደ አላህ መልሰው። ጥበቡ ያለ እሱ ጋር፣ እውቀቱ የረቀቀ ጥበቡ የገዘፈ በሁሉም ነገር ቻይ አላሁ ጀለ ፊዑላ። ሙእሚን ክስተት ሲያይ ያመናል። እንቅልፍ እያጣን ያማል። ያ ረብ ለምን የሆነ እኮ እንላለን። ግን ደግሞ በረቀቀ እውቀቱ ስር በጥልቅ እይታው ስር እንዳለ ደግሞ እናምናል። ወይ አጉድለን እየቆነጠጠን ነው፣ አሊያም ሊያበረታን ሊያጠነክረን ነው፣ ሊያንጸን ሊቀሰቅሰን አስቧል። እሱ የሩቅ ምስጢር አዋቂ። አይዟችሁ ከእናንተ በፊት የነበሩ ትውልዶች ጉድጓድ ተቆፍሮ እሳት ውስጥ ተጨምረው እኔ እያየሁት ነበር ክስተት። እናንተን የሚመለከታችሁ ማድረግ እንጂ ውጤት የኔ ነው። የእነዛን ሰዎችን ታሪክ አላህ እንዴት ተቋጨ አልተናገርም። ምን አደረጋቸው ባለሥልጣኖችን አጠፋቸው አልተናገርም። ዓላማው እነሱን ማጥፋት አይደለም። ተውሂድ ያኔ ሰርጿል። ተውሂድ ከሞት በላይ አሸንፎ ከፍ ብሏል። ይሄን ነው ለሰሃቦች አስተማራቸው። ጽኑ፣ መንገዱ ላይ ተገኙ፣ የረቀቀውን ጥበብ ለኔ ተውታል። ዓለም ላይ የሚከሰቱት ክስተቶች ሁሉ በአላህ ዕውቀትና ችሎታ ስር ናቸው። የሚሳነው የለም። አላህ በእውቅ ጥበቡ ስር ነው ያለ። መቀየር ሲፈልገው እጽበት ለአላህ ይበቀዋል። ኩን ፈየኩን፣ ኩን ይለዋል ይሆናል። እስኪ በቁርአን መነጽር ገዛን እንመልከት። ልክ ከዓመታት ከሺህ ዓመታት በፊት ተመሳሳይ ክስተት ፈለስጢን ላይ ተከስቷል። ቡኽቱን ነሶር የሚባል አንድ ንጉሥ ገብቶ ከተማዋን አውድሟት ነበር ከሺህ ዓመታት በፊት። ታሪኩ እንዲህ ነው። አው ከለዚ መረ ዓላ ቅርየቲ፣ ወይም ደግሞ ያግለሰባል በከተማዋ እንዳለፈ ወህየ ኻዊየቱን ዓላ ዑሩሽሃ፣ አራዎቿ የፈረሱባት፣ ሕንፃዎቿ የተናዱ፣ መንገዶቿ ሁሉ የፈራረሱ። ከዛም በአግርሞት ተጠየቅ አና ፈቃለ አና ዩሕይ ሃዚህ ላህ ባዕደ መውቲሃ። አሁን ይችን አገር ስናይ ገዛን አላህ